ሩታ ሊቆርጥላት የሚችለው አብርሃም ሄርሜላን በስትክክል በትዳር ሽማግሌ ልኮ ቤተሰቦቿ ጋር ልኮ ሲያገባት ያኔ ሩታ ይቆርጥላታል፣ የራሷን ህይወት ትጀምራለች። ገባ? እንደዛ ነው ሲሆን ነው እንግዲህ ቤተሰብ ይኸውላችሁ የሄርሜላና የአብርሽን ፍቅር ሁሉም ሰው ሁሉም የሚባል ደረጃ እየተቀበለውና ደስተኛ እየሆነበት ያለበት ጊዜ ነው እና እንግዲህ አብርሽም ሄርሜላም እንግዲህ መስከረም ሳይጠባ ተጋቡ ቡቼ እያላችሁ ነው። እንግዲህ ግን ደግሞ አብርሃምን እንደ ሄርሜላ የሚያፈቅረው ሰው እንደ ሄርሜላ የሚሆነው ሰው አንዳችም ሰው አልተገኘም እና ምናልባት ልጅ ወልዶ ሊሆን ነገር ሊሆን ይችላል። ግን ደግሞ እንግዲህ ሁላችንም ያልተረዳው ነገር ምንድነው የሄርሜላን መልካምነት የሄርሜላን አፍቃሪነት ያልተረዳው እና እንግዲህ ደግሞ ሰው ከተገኘ ደግሞ ወንድማችን እንዲያገባ ቀሪ ዘመኑን እንዲባረክ ዛሬ ብቻ አይደለም ነገ ሰው ያረጃል፣ ይወልዳል፣ ይከብዳል፣ የልጅ ልጆችን ያያል እና ያ ነገር ደግሞ የሚሆነው ደግሞ ፍቅር ብቻ ሲኖር ነው። ሰላም ወደ ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ እንግዲህ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። እንግዲህ መጥቻለሁ ድጋሚ ወደ እናንተ አንዳንድ ነገር ትላንትና አንዳንድ ቪዲዮዎችን አይታችኋልና ነገሮችን ትንሽ ሰዎችን ለማስደንበርና ለማደናገጥ ያልኩት ነገሮች ነበሩና እንግዲህ እንደሚታወቀው በሰዓት እንግዲህ ብዙ መልካም ሰዎች ያገኙበት ያሉበት ጊዜውና እንደዛው ክፉ ሰዎችን ብናይ ማለት ነውና እንግዲህ በሰዓት መልካም ሰዎች የምናይበት ሰዓት ደግሞ ምንድነው የኛን የአብርሃምን ቤተሰቦችን ነው እንግዲህ ያገኘንበት ሰዓት እንግዲህ ማለት ትናንትና እንዳያችሁት የስም ማጥፋት ወንጀል ከ6 ወር ያነሰ እንደሚያስቀጣ ተናግሬ ነበርና እንግዲህ እሱም እኔ ሳሮ ነው ያልኩት ህጉ ነው እንግዲህ እያለ ነበረው እንደዛ ማለት ነው ቤተሰብ እና የነ አብርሽ መልካምነት የአብርሽ መልካም ቤተሰብነትን እንግዲህ እንዴት ብዬ ልንገራችሁ ለሩታ ያደረገችው ነገር በሙሉ ያደረገችው ስም ማጥፋት የተናገረችው የዘለፈችው ሰው በሙሉ ይቅር ብሏት እንግዲህ ይቅር ብለናት ክሷን አንስተላታልና እንግዲህ ምንም ማለት የተበደልነው እኛ ነን ይቅር ምንለው እኛ ነንና ይቅር ረሷ ይቅር ብለናታል ቤተሰብ ማለት ነውና እኔት ብዬ ልንገራችሁ የተበደልነው እኛ ሆነን ሳለ ይቅርም ያልናት እኛ ነን ቤተሰብና እንግዲህ በሱ ብቻ አይደለም እንዴት ብዬ ልንገራችሁ ሙዜ እንደ አንድ እናት እንደ አንድ መልካም ሰው በቃ ትክክል ነሽ ያንቺ ልጅ ጠፍቶ ስለሆነ ራሱ እነዛ ማረገሽም ልክ ነው ብላት እንግዲህ ክሱ አንሳራታለች። እንግዲህ ክሱ ባይነሳ ኖሮ እውነት ነግራችሁ የአብርሃም ቤተሰብ ክሱን ያነሳው ለኤፍሬም ብሎ አይደለም ሳምቲንግ ለሰው ብሎ አይደለም ለሩታና ለልጇ ለሉል ብሎ ነው እንጂ ኤፍሬም ሳይቀጣ ተፈልጎ ቀርቶ ሳይሆን ሁለቱን ሉልና ሩታ መጉዳት ተብሎ የተደረገ ነገር ብቻ ነው ቤተሰብና እንግዲህ ብዙ ሰዎች አላችሁ ትከስ እኔ እንደኔ ማለት ተናግሬያለሁ። እኔ ችግሬ ከሩታ ጋር አንዳች ችግር የለብኝም እና ምንም ችግር የለብኝም ብዬ ተናግሬ ነበርና ቡቼም እውነት ነገራችሁ ለትናንትና ከቡቼ ያን ነገሮችን አውርቼ ነበርና በሰዓት ቡቼ ማለት በጣም እውነት ነገራችሁ እኔ ጓደኛ ሰው አይደለም ቡቼ በጣም ምስኪን ሰው ነው ቤተሰብ ማለት እንግዲህ እና ቡቼ በጣም ብዙ ልጆች ሄደናል ብዙ ረጅም ርቀቶችን ሄደናል ግን እኔ ቡቼ ካረገልኝ መልካም አንፃር አኳያ የሰራብኝ ስራ በጣም ይበልጣል ማለት እኔ ላይ ቡቼ በጣም ብዙ ነገሮች አድርጎኛል ሰድቦኛል ለብድቦኛል አንቋሾኛል ለልጅ ሌባ ነህ ብሎኛል ያ ነገር የለም ቤተሰብና ግን ደግሞ የቡቼ ትክክለኛ ማንነቱ ያ አይደለም እኔ ማቆ የቡቼ ማንነት አለ የቡቼ ማንነቱ ያ ማንነቱ አይደለም ለአንተም ነግራችሁ ነገር እኔ ቡቼ ነገም ቢያጠፋብኝ ነገም ቢበድለኝ እኔ ቡቼን ይቅር ነው የምለው ምክንያቱም መልካም ሰው ስለሆነ ማለት ነውና እዚህ ጋር አንዳንድ ሰዎች አላችሁ ሚዲያ ላይ ማትረዱ ሰዎች አላችሁ ቡቼ ማለት ነውና ቡቼ ለሩታ አስራዘንላት ብቻ ነው እንጂ እውነት ቡቼ መጥፎ ሰው ሆኖ አይደለም ቤተሰብ ቡቼ በልክ መጥፎ ሰው ሆኖ አይደለም በዚህና ልክ እናንተ እንደምትሉትም ማለት የማያውቅ ሰው ሆኖ አይደለም እና በዚህና ልክ ስለ ቡቼ መናገር አልነበረብኝም እንደኔ ማለት ነውና እንግዲህ እኔ ቡቼ ባረገብኝ አንፃር ቡቼ በሰደበኝ አንፃር ቡቼ ነገር ባረገብኝ አንፃር ማራቅቶኝ አይደለምና ወደ ገምራትም አቅቶኝ አይደለም ግን ደግሞ ቡቼ መልካም ሰው ስለሆነ ለቡቼ ያ ነገር አይገባውም ብዬ በማሰቤ ነውና እንግዲህ የኛ የፍቅር ጀማዎች ደግሞ እንግዲህ ይቅርባዮች ነን እና እኔም እንኳን እኔ ምንም ቡቼ ትንሽ ነገር ያረገብኝ ቀርቶ አብርሽና ሄርሚም እንግዲህ እህትና ወንድሞቼ ይቅር አድርገዋልና እንግዲህ የኛ የፍቅር ጀማዎችም እንደኔ የኔና የአብርሽ የሄርሜላ እህቶች ወንድሞች እንግዲህ ቡቼንም ይቅር ልትሉ ጠይቃለሁ ማለት እኔና ቡቼ አንዳችም እውነት ነግራችሁ ፈጣሪ የሚያውቀው አንዳችም ያወራው ነገር የለምና
እንዴ ችግር ያደርጋል። ምን ነው ሰላም አለሁልሽ። ሰላም እንዴት ነው አለሁልሽ። አንቺ ጋርስ? እግዚአብሔር ይመስገን። ቆይታ ምናምን ቆንጆ ነው። ፈልጋለሁ ነው ወደዚህ ጠጋ ብለህ አውሪኝ። ፈልጋለሁ ስትሬንግራ ገባኝ። አዎ ማለት እንግዲህ እኔ በአንተ የመጨከን ጀት የለኝም እና ምናልባት ግን ተንኮል አስበህ ምናምን አይደለም አንድ ከጀርባ ከሆነ ሴንቲ ወይ ገጀራ ይዘህ እንደ ትይዛለህ። ስላሁን ያለንበት ነገር ጥሩ ስላልሆነ ጾም ነው ብቻ ሰው እያሳሳቁ ነው ገረድ ውስጥ የሚከቱት። ስለዚህ ምን እንደፈለክ ካላቀም ብቻ እኔም የሆነ ነገር ሀሳብ ይዤ መጥቼ ነው። እኔም በራሴ ሀሳብ ይዤ መጣሁ ሰጥቼ ነው። ግን ሰማኸኝ ተናገር ብለህ ካልከኝ አስበህ ከሆነ እንትን በል ስክሪፕት ሲለቀኝ በእናትህ እላ ተናገር ብለህ ካልከኝ እንግዲህ እኔ አንድም ቀን በተንኮልና በክፋት መጋረግ ማለት አውቃለሁ። በተንኮል አንድም ቀን ከዚህ በፊት ያጠፋቸውን ተንኮሎች ምናምን ከየተው ግን እኔ አንድ ሀሳብ ብነግርህና የሆነ ትንሽዬም ቢሆን ትክክለኛ ነገር ስላለ ነገር ለማውራት ነው አመጣጥ የገባ እና እንጂ ያው ስላለፈው ነገሮች ካወራን ስለሱ ነገር ይለፍ። እኔ ማጥፍቻለሁ፣ አንተ ማጥፍታለህ፣ ሁሉም ሰው አጥፍቷል በየእንትኑ ማለት ነው። ስለዚህ እንትን በየእንትኑ ስለ ድሮ አጥፍታለህ ለጠፋው አትበል። ስታቅም ይሆን ይችላል ሳታቅም ይሆን ይችላል። ገባ ዶክተር ቡቺ ነው ሰማኝ። እኔ የምፈልገው ይሄን ነው በቃ ማለት እኔ አሁን ካንተ ጋር የምፈልገው ይቅር አባባሉን ብቻ ነው እንጂ ይሄ አሁን ስታገባስ መግባት የሆነ ሰምቲንግ የሆነ ነገር ማድረጉን አይደለም። ሰማኝ እና ምናልባት ሳታውቅ ያረካቸው ብዙ ነገሮች አሉ። ሳታውቅ ያጠፋህበት ሰው አለ። ሳታውቅ የዘለፍካቸው ሰዎች አሉ። ጀስት ከኔም ጭምር ማለት ነው። እንግዲህ ከነጻነት ጋር ሆነ ነገሮችን የተረዳ ያሉ ታውቃለህ ምን እንደሆነ በቃ አንተ ፈልገው አይደለም እንግዲህ ነገር ውስጥ ስለገባው ነው የሰማኸኝ። ነጻነት ፎት ትላንት ነው የሚማጣት እኮ የእናንተ ጸባችን ከነጻነት ጀምሮ ጀመረ ጸብ ነው ገባህ አይደል? ማለት አሁን ሰላም ነበርን እንግዲህ ማለት እንግዲህ ሄልሜ አንተ ተጎዳ አልፈልግም ብለህ ስትናገር ነበረ። ሰምቲንግ አንተ የሚያማስ አንዳንድ ነገሮች ተገኝተው ነበርና በዛ መሀል ደግሞ ነጻነት መጣችና ነገሮች ምን አደረገች? ወደማው እርምጃ ወሰደችና ነገር ጥምዘች። ትክክል ነው። እሷ ሳይሆን ጥምዘች ግን በራስ መንገድ ነው ግን ትክክል እንዳልሆነ ነገር አሁን ስማኝ። እሱነቱ ሳይሆን አሁን ስላለፈው ነገር እኮ አናወራ ብያለሁ። እኔ አሁን ትላንትና የምር ሳላደንቅና አስተዋይ ነኝ ሳልልሽ አላልፍም። ቡዜ በጣም ሪስፔክት የምር ትልቅ ነገር ነው። ብዙ ሰዎችን የሚያስተምር ነገር ነው ያደረግሽው። ማለት ትናንት ይህን ነገር ባታረጊ ኖሮ ሩታን ከልውል ወይም በቃ ከገኔ ጋር አንድ ላይ እስር ቤት የሚገቡበት ነገሮች ነበሩ። ይሄ ነገር ደግሞ የሚያሳየው ትልቅነትሽን ነው። አሪፍ ነው። ከዚህ የትም ስታጠፊ ዘልፌሻለሁ፣ ተናግሬሻለሁ። መልካም ነገርም ስትሰሪ ደግሞ በጣም ነው ሪስፔክት ማድረግሽ የምር እና አሪፍ ነው። ደስ የሚል ነገር ነው ያደረጋችሁ ያለው ነገር ግን ምንድነው የምለው እኔ አሁን ለሩታ ነው ዛሬ መልእክት ላስተላልፍ የመጣሁት። እኪዬ ምን ታውቃለህ? ሩታ መልካም ሴት ነሽ ታወቃል። ማናችንም የምናውቀው ነገር ነው። ግን ሰው አንቺ በምታስዩ መንገድ እየተረዳሽ አይደለም ስልሽ አንቺ ለራስሽና ለትዳርሽ ለልውል ስትይ ነው ሁሉ ነገር እየከፈልሽ ያለሽ። ይሄን ነገር ደግሞ ሰው እየተረዳሽ አይደለም። ስለዚህ እኔ እንደኔ ሄርሜላንን አብርሃም ታያቸው ብዬ ነው የማስበው። ልጅሽን ማሳደግ የምትችይበትን ነገር ብቻ ፍጠሪ ብዬ ነው የማስበው። አብርሃም ቢሆን ልጁን እየመጣ በቃ ችግር የለውም። አንዴ ተዛምዳችኋል፣ ተዋልዳችኋል። ያ ነገር ለመናገር ነው እና በጣም ብቻ እሺ ማለት በዛ አጋጣሚ እና ቡቼ ያሰማን ነገሮች አሉና እኔም እንግዲህ ለቡቼ የነበረብኝ የክስ አመለካከትና የክስ ሁኔታን እንግዲህ እኔ እነሱ ይቅር ካሉ እኔ ቡቼ ክስ አንዳችም ሲያስከይደ ድረስ ደግሞ እኔም የኔን እንትን የክሴን ከቡቼ ላይ አንስቼለታለሁ። የምር ነው። አዎ እግዚአብሔር ማለት እኔ አውቃለሁ። ስማኝ አይደለም እኮ አውቃለሁ። ስማኝ አይደለም እኔ መልካም እንደሆንክ ሰው ማለት መልካም ሰው እንደሆንክ አውቃለሁ። ግን የማያውቁ በጣም ብዙ ሰዎች አሉ። የሚያውቁ በጣም ብዙ ሰዎች አሉ መልካም ሰው እንደሆንክ ማለት ነው። ምናልባት ቸኩል ነገሮች ታደርግ ትችላለህ። እኔ አሁን ኪዬ ምን ታውቃለህ? ለኪዬ እኔ አሁን ዋናው ሀሳቤ ሩታ በአሁኑ ሰዓት ላይ በቃ ዝም ብላ
እንትን እንደ ፈረስ እየተናገረች ያለ ነገር ነው እየመሰለኝ ያለው። ለልጇና ለራሷ እያሰበች አይደለም እሷ ልጅ። ስለዚህ እኔ አንድ ውሳኔ ላይ ነው በቃ አብርሃም ሄርሜላም አንድ ውሳኔ ላይ ቢወስኑ እንደዚህ አይነት ጭቅጭቅ ውስጥ ማንም ሰው አይገባም። ገባ? በዚህ መሀል አብርሃም ለሄርሜላ ሽማግሌ ልኮ መስከረም ሳይጠባ ቢያገባት ሩታን ይቆርጥላታል። ከልብ ነው ተቀመጣለች። የምር እንደዚህ አይነት ነገሮች ቢፈጠሩ ደስ ይለኛል። ከልብ ነው? አዎ ከልብ ነው የምር። ለምን ታውቃለህ? እንደዚህ ጭቅጭቅ ማለት እንደዚህ ከልብ አስበህ ከሆነ ደስ ይላል። ከልቤ ነው ያሰብኩት እና አንደኛ ነገር ሩታም ራሷን እየጎዳች ነው። ለምን የትኛውም ሰው አንተም ብትሆን ልጅ ወልደህ ተዋልደህ ሌላ ሰው የሆነ ወንድ ሲያገባበት ደስ አይልም። የሆነ ነገር ብቻ ይደብራል። የሆነ ብትጣላም ብትቀያየም። ስለዚህ እሱ ነው ትክክል። ይሄ መልእክት ደግሞ ያደርሳሉ። እንግዲህ እኔም ሰርግ ሁኔታዬን እንደጀመርኩ ይታወቃል። እንግዲህ በመሀል ትንሽ ታኮች ገብተው ነበር። አዎ እንትን ማለት ሰርጉ ላይ እንደምገኝ በጣም ተራራ። አይ በቃ አሁንማ ከዚህ በኋላማ ሲጀመር አጃቢ ነኝ። ሁላችንም እንገኛለን እናጅበዋለን እና በቃ የሩታን ሰላም ለማግኘት ሲባል ይሄ ነገር መፈጠር አለበት። ሩታ በአሁኑ ሰዓት በጭፍን ነው እየተመራች ያለችው። ሴት ልጅ የሚቆርጥላት በትዳር አንድ ባሏ ሲያገባ ያኔ ትገላገላለች። ስለዚህ አብርሃም ቶሎ በአስቸኳይ እነ ሄርሜላ ቤት ሽማግሌ ላክ። ከዛ በኋላ ትዳር በቃ ኖርማል ትዳር ስትይዝ ያኔ ሩታ ከህይወትህ እንደምትወጣ እኔ ባለ ሙሉ እምነት ነኝ። ይሄን ነገር ስላወራችኝ አቃ ደሰው አንድ ዘፈላችሁ ዘፈን ሽቦ ሽቦ የናና ሽቦ የናና ያሆ 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 አናናና ያሆ የናና ሽቦ የናና እና በጣም እቺ እንደዚህ ማሰቡና እንደዚህ በጣም ደስ ይላል። አዎ የምር በጣም ደስ ያለኝ እና ብቻ አላውቅም ማለት እንግዲህ ሁላችን የሚባል ደረጃ የነሱ መፋቀር የነሱ መዋደድ የተቀበልን ያደረው እንግዲህ ከዚህ በኋላ ያሉት የቀሩ ሰዎችም ካሉ እንግዲህ አንተም ሩታም እንዳንተ ተቀባለች ብዬ ተስፋ አደርጋለሁ። እንግዲህ ብትቀበል ደስ ይለኛል። እኔ አንድ ነገር እንገርክ የአብርሃምና የሄርሜላ ሰርግ ጊዜ እርግጠኛ ነኝ ሽማግሌ ከተላከ በኋላ ሩታ ራሷ ለሄርሜላ ሚዜ ትሆናለች ብዬ ነው የማስበው። እንዳያፍ ያደርገው እንግዲህ እነ ፈረንጁ ምናምን በቃ እንደ ሰላማዊ ነገር ነው የሚፈጠረው። ምንም ነገር ሊፈጠር አይችልም። ለምን አብርሃም ሩታ በአሁን ሰዓት እየማገጠ አይነት ነገር ነው እያሰበች ያለችው። ገባ? ያ ነገር ደግሞ ከሚሆን ኖርማል አግብተው ሲኖር እሷም ለሱ ታስብለታለች። ገባ? እና ቃል ደግሞ ምገባላችሁ ካገባ በኋላም ልውልን የማየት ችግር የለበትም ማለት ያህል ብዬ አስባለሁ። እየሄደ ይራሷል ብዬ አላስብም። ስለዚህ ያ ነገሮችን ለማስተካከል ያክል ነው እና በጣም ነው ደስ ያለኝ። ሄርሚ እንደምታስደስተው አብርሃምን አስደስተሽው እንደምትኖሪ በሰላማዊ መንገድ አብረሽው እንደምትኖሪ ከዚህ በፊት የነበረውን የጭንቅ ጊዜ እንደምታስረሽው ተስፋ አደርጋለሁ። እንግዲህ በጣም የምሬ ነው በጣም ደስ ያለኝ ዛሬ የምር እንግዲህ ስሌር ሚስት በሰዓት ሁሉም ማለት ቢባላ ምንም ቢልም እንደዚህ ቢጋጭ ማራጭ አንጻብ ይፈጠርም እንግዲህ መጨረሻው ይሄ እንደሆነ ይታወቃል። ማለት ተባላን ተጣላን ሰምት ብዙ ነገሮችን አለን። በዚህ ሁሉ አጋጣሚ ግን ማወቅ ሁላችንም ያላወቁት ነገሮች ቢኖሩ የሄርሜላን በጣም መልካምነትና የሄርሜላን በጣም ሰው አክባሪነቷን ሁላችሁም አታውቃላችሁ። እንግዲህ እኔ ምሳሌ ላይ ማለት እንደዚህ ያላችሁ ብቻ ግን ያው አብርሃም ማትወድ ይመስለኝ ነበር ግን እና ሩታ መሀልም ያለው ፍቅር አይደለም እልህን የሆነ ነገር ማረግን ነው። አሁን በቡቼ ፊት ነው ሩታ መጥፎ ነገር ሩታ አብርሃምን አታፈቅረውም። የምሬ ነው፣ ግልጽ ነው ነገር ሩታ አብርሃምን አታፈቅረውም። ምንም ስሜትም የላትም። እልህ ብቻ ነው። ቅንጣት ለሱ ስሜት እንደዚህ የጥፍር ጭቃ ስሜት የላትም ሩታ። ግልጹ እንድታውቁ ነው ቤተሰቦች ማለት ነው። እና እንግዲህ ግን እልህ የሚባል ነገር አለ። ያን እልህ ደግሞ አብርሃም በራሱ መንገድ ሄርሜላን ሲያገባት ያኔ እንደሚቆርጥላት እኔ አውቃለሁ። ይሄን ነገር ደግሞ ማድረግ ትችላለህ። አብርሃም መላክ ጋሽዬ ላክ ምንም እንደ እንትን 400 እንትን ከፍት የአሜሪካ ከፍት ላክ። ከምሬ እንደዚህ የሚባል ነገር አለ የሆነ ባህል ላይ። ኧረ ለሄርሜላ ሰታ ችግር የለውም። እና እንግዲህ ጤናዎች ተስማምተናል ከውጪ ጋር እንግዲህ
ሰርጉን ድግስ ደግሞ ከቡቼ ጋር ደግሞ የሰርጉን ድግስ ደግሞ ከቡቼ ጋር አብረን እንጀምረዋለን ወንድሜ። ወደፊት እኔና ቡቼ ወደፊት ካሁን በኋላ አብረን ነው የምታየው ነገር። በቅርቡ ደግሞ ፋይት አለን ቤተሰቦች። እኔና ቡቼ ማለት ቮት አድርጉን። ቮት አለን፣ ፋይት አለን፣ እኔና ቡቼ ፋይት አለን። ሰፖርት አድርጉን በዚሁም በምንም ነገር ያኔ ነገር እናስተካክላለን። ወደፊት እንግዲህ ፋይት እናደርግን ተጣልተን ሳይሆን በቃ ማለት አለ የስፖርታዊ ፋይት ሁለታችንን ፋይት ማድረግ ስላለብን የስፖርታዊ ፋይት አለብንና እስቲ አንድ ዳውን በለሩታ ዳውን አለ ዳውን ሩታ ዳውን